በዓለም አቀፍ ደረጃ የንድፍ ወረቀቶች የማህበራዊ ትስስር ገጾችን በመጠቀም ልኬትን በመላክ ብቻ በተለያዩ ድረገጾች በከፍተኛ ዋጋ ይሸጣሉ። ወረቀቶቹ አልባሳትና ሌሎች መገልገያዎች ለሰውነታችን ቅርጽና ቁመት ተስማሚ ሆነው ከመሰራታቸው በፊት ከትልልቅ ጋርመንቶች እስከ ልብስ ስፌት ባለሙያዎች ይገዟቸዋል። ወጣትነትና እናትነት ጥንካሬዋ የሆነው ዝምታ ሲሳይ በትርፍ ሰዓቷ የሽያጭ ስራ ትሰራለች። ስኬታማ የመሆን ሚስጥር ያለንን አቅም ጠንቅቆ ማወቅ ነው የምትለው ይች ወጣት በሀገራችን ያልተለመደ የንግድ ሀሳብ ከጓደኞቿ ጋር አጣምሯታል። ወጣቶቹ ያላቸውን እውቀት በመጠቀም የዓለም አቀፍ ልምዶችን በማዳበር ልክ ፓተርን የተሰኘ ድርጅት በመክፈት እየሰሩ ለተጠቃሚዎች ይሸጣሉ። ሄሎ፣ ጤና ይስጥልኝ። ልክ ፓተርን? አዎ ፓተርኖች አሉን። በምን አይነት ፓተርን ነበር የፈለጋችሁት? የቲሸርቶች በህፃናት ነው ወይስ በአዋቂ የፈለጋችሁት? ከዚህ በፊት የምሰራበት ድርጅት ነበረ። እዛ ድርጅት ላይ በፋሽን ዲዛይነር ነበር የተቀጠርኩትና እንደ ድል ሆኖ ሳምፕል ሜከር እና ፓተርን ሜከር ነበርኩኝ። እውነት ለመናገር አሁን ላለሁበት ደረጃም ይሄም ስራ እንዲጀመር ከረዳኝ ኮንሰፕትም ከማንሳት አንፃር በጣም የደገፈኝ ድርጅት ነው። ወደ አመት ከ3 ወር 4 ወር አካባቢ ሰርቻለሁ። እንዳልኩሽ ቤዚክ ስራዬ የነበረው ፓተርን መስራትና ሳምፕል ማዘጋጀት ነበር። የህፃናቶች ልብስ ነበር የምንሰራው። እዛ በጣም ሰራ ነበር ፓተርን እና ሞር ክሪኤቲቭ የሆነ ጭንቅላቴም ሰፋ ብሎ እያሰበ እንደዛ ሂደቶች መጡ። ከዛ እንዳጋጣሚ ከአንድ ሰው ጋር ፓተርን ስሪልኝ የሚል ስራ መጣና ፓተርኑን ሰርቼ ሸጥኩት። ከዛ ኦኬ ላይክ ጋፑን ስናየው ለካ ፓተርን ይፈልጋል እና እንደዚህ አይነት ስራዎች እንሰራለን እያልን ቴሌግራም ላይም ቲክቶክ ላይም መፖስት ጀመርን። በዛ ሂደት ውስጥ በጣም ብዙ ፈላጊ በጣም ዲማንድ ያለው ስራ እንደሆነ በደንብ ክሊርሊ ታየን ማለት ነው። እኔ ከልጅነት የጀመረው ፓሽን ነው። ላይክ እያደግን ስንመጣ የነበረው ያለሽ ፓሽን አለ። ወደ አርኪቴክቸርም እንድገባ መጀመሪያ ያደረገኝ ዲዛይን ፍቅር ነው። ይሄንን የቢዝነስ አይዲያ ደግሞ ሲነግሩኝ ፈርዘር እንዴት መውሰድ እችላለሁ፣ በስኪሌ ፈርዘር እንዴት መውሰድ እችላለሁ የሚለውን አይቼ ላይክ ወደ ዲጂታል ማርኬቲንጉ ገብተን ሞር ወደ ቲክቶክ ገብተን ፕሮሞት እያደረግን ስራችንን እንድንሄድ የበለጠ እየገፋፋዋቸው እንዲወጣ አድርጌዋለሁ። ቫይራል ወጣልን፣ ስራም በዛው መምጣት ጀመረልን። በመጀመሪያ በእርግጥ ፎከሱን ያሳየችን እህቴ ነች። እሷ እዛ ፕሮፌሽን ላይ ስለሆነ የምትሰራው ይህንን ክፍተት እሷ ቀድማ ታውቀው ነበረ እና ፓሽኑም ነበራት ይህን ነገር ፐርሲው ለማድረግ ማለት ነው። እና ይሄን ነገር እሷ ሀሳቡን ስታመጣ እኛ ምንም ሄዚቴት አላደረግንም። ቀጥታ ከእሷ ጋር ተስማምተን ይህን ነገር ለመስራት ወሰነን። ምክንያቱም ዩኒክ ነው ሀሳቡ። ፊኒሺንጉን የሚያሳምረው ልኬቱ መግጠሙ ነው። ላይክ እጃችንና አሁን የትከሻው መሀል ላይ ያለው ፓርት የእሱ ሜዠርመንት ትክክል ካልመጣ ምንም ልብስ ወይ ይዛነፋል ወይ የማይመጣ ትክክል የሆነ ነገር ይሆናል። እሱ እንዳይመጣ ደግሞ የሚያደርገው መንገድ ያው ፓተርን አለመጠቀሙ ነው። ሙሉ ኢትዮጵያ ውስጥ እየሰራን ያለነው ፓተርን ፎከስ አድርገን ከኛም በኋላ ለሚመጣው ፓተርን ሜከር አንድ መንገድ እንዲኖረው እየሞከርን ያለነው። አሁን እኔ ካጋጠመኝ አንፃር ስለሆነ አንዳንድ አለመግባባቶች ይፈጠራሉ። ምክንያቱም የምትፈልጊያት የሆነች ጥፋት ልትኖር ትችላለች፣ የምትፈልጊያት አይነት ዲዛይን ልትኖር ትችላለች። ያቺን ለማምጣት ያ ሊከብዳቸው ይችላል ብዬ አስባለሁ። ፓተርን ግን ያቺን ጥፋት ኮንሲደር አድርጎ ነው የሚሰራው። እያንዳንዷ ነገር ታይታ ሜዠር ተደርጋ የቱ ጋር ነው የምትቀመጠው የሚለው ታይቶ ፓተርኑ ላይ ፕሌስ ነው የምታደርጊላቸው በኤግዛክት ሜዠርመንቱ ማለት ነው። የኛ ሀገር ሳይዝ ስታንዳርድ የለንም። እየሰራንበት ያለው ነገር አለ። ለእግዚአብሔር ፍቃድ ሲሳካ ሙሉ ለሙሉ ይፋ እናወጣለን። ከዛ ውጪ ግን ስታንዳርድ የለንም። ስታንዳርድ ስለሌለን አሁን ላይ በሀገራችን ሚት የሚያደርጉ ሜዠርመንቶች ይዘን ነው እኛ የምንሰራው። ቤዚክ ፕሮዳክቶችን ሲፈልጉ አብዛኛው ጊዜ ይሄ ነገር ያለው ከጋርመንቶች ጋር ነው። ጋርመንቶች ቤዚክ የሆነ ፕሮዳክት ሲፈልጉ የኛን ሀገር ስታንዳርድ ሚት ያደርጋሉ ተብሎ የሚታሰቡ ሳይዞች አዘጋጅተናል። እስካሁንም ፊድባኩ በጣም አሪፍ ነው። እንዳልኩሽ ግን ከየቦታ ይለያያል።
የሆነ ቦታ ላይ ፋብሪክ መቀነስ ይፈልግና የኛ ሳይዝ ሞዲፋይ እንዲደረግለት የሚፈልግ ከስተመር አለ። የኛ የሰጠናቸውን ደግሞ በጣም አሪፍ ሆኖላቸው የሚሰሩ አለ። እኛ የምንሰራውን ፓተርን አንድ እናት ወስዳ ቤቷን መስራት ትችላለች። እሱን ነገርም እየፈጠርን ያለ ነው። ለዛ ነው አሁን የምታያቸው አሉ አይደለ ፓተርኖች ኢቭን ኖ ሃው ከሌላት ከኛ አዛ ወስዳ ከኛ ቆርጣ ሰፊ ቤት መሄድና አሰርታ መሸጥ ትችላለች። አንድ ስራ ፈጠርን ማለት ነው። ቤቷ አላለች እናት። አንዱ ትልቁ ነገር እሱ ነው። ብዙ ጊዜ አሁን የተለመደው ፓተርን ላይ ስራዬ ብለው አይደለም ስራዬ ተብሎ ፓተርን ወጥቶሎት ምናምን አይደለም ዲዛይኖች ልብሶች የሚሰሩት። ይሄ ፓተርን ለነሱ ሬዲሜድ ሲሆን ማለት ነው ያ ልብስ ተደጋግሞ መሰራት ይችላል። አንድ ቤዚክ ብሎክ ነው የምንሰጣቸው። የልብሱን ቤዚክ ብሎክ ስንሰጣቸው ያንን ፓተርን በመጠቀም ብዙ የተለያዩ ልብሶችን ይሰራሉ። ታይም ኮንሱሚንግ አይሆንም ማለት ነው። ያ ፓተርን ስላለ ያንን ልብስ ደጋግሞ መስራት ይችላሉ። ሁለተኛ ነገር ደግሞ ምንድነው ፓተርኑ ዩኒክ ማድረግ ይችላሉ። አንድ ቤዚክ ብሎክ ተሰጥቷቸው ያንን ልብስ በምን አይነት መንገድ ነው ማኒፑሌት ማድረግ የሚፈልጉት፣ ምን አይነት አዳዲስ ዲዛይን ነው መስራት የሚፈልጉት የሚለውን በዛ ፓተርን ላይ ተሰርቶላቸው ይመጣል። ያ ልብስ መሰራት ይችላል ማለት ነው። ስለዚህ ስራቸው ላይ ጊዜያቸውን አይፈጅባቸውም። ፓተርኑ ሬዲ ሜድ ሆኖ ስለሚመጣ በዛ ላይ የሚሰሩትን ነገር ያቀልላቸዋል። ፓተርን ሲባል በጣም ብዙ ሰው ደስ እያለው ነው የሚመጣው እና ደውሎ ከሚጠይቁን ብዙዎቹ ራሱ ሀሳባችሁ በጣም አሪፍ ነው በርቱበት ነው የሚሉን እና ኦርደር አድርገው የሚሰሩ ሰዎችን በጣም ደስ ይላል ፊድባካቸው። እንዳልኩሽ ግን የሚስተካከል የሚፈልጉም አሉ። ፕራይስ ላይ ብዙ ሰው ይፈልጋል ማወቅ። ምንድነው ፕራይሱ? ሬንጅ አለን። ከስንት ትነሳላችሁ ብትይኝ ከ500 እንነሳለን። መነሻ ፕሮዳክታችን ከ500 ነው። ከዛ ግን እያደገ ይመጣል። ምንድነው ኮስት የምታደርጉት ካልሽኝ እኛ ወረቀቱ ወይ ደግሞ ፓተርን ኢንፎርሜሽን የምንጽፍበት ፕሮዳክት ወይ እዚህ የምንጠቀማቸው ነገሮች ሳይሆን እውቀታችንን ነው ሴል የምናደርገው። ስኪላችን ለስኪል ነው የምናስከፍለው እንጂ ለማቴሪያል አይደለም። ብዙ ሰው እንዲረዳልን የምንፈልገው ይሄ ነው። ስኪል ነው፣ ፐርፌክሽን ነው። ከዛ ደግሞ ፕሪሳይስ የሆነ ነገር ነው የምንሰጣቸው። ከዛ ዋይዝ እነሱ ከሚሰሩበትም ከሚያመርቱበትም አንጻር ኮንሲደር እያደረጉ ፕራይሱን እያመኑልን ቢሄዱ ደስ ይለናል። ላስት ይር በኢፎር ኢምፓክት ላይ ተሳትፈን ነበረ። ከጣሊያን የመጡ እንትኖች ናቸው። እዛ ላይ ሞር ኤክስፖዠሩ ኖሮናል። ለ10 ቀን የነበረ ትሬኒንግ ነበረ። እሱን ተሳትፌ ሞር አንደርስታንዲንግ እንዴት ከውጭ ሀገር ጋር መገናኘት የምንችልበትን መንገድ እናም ያንን እነሱ ጋር ያለውን እኛ ጋር አምጥተን መስራት የምንችልበትን መንገድ ለማድረግ አሁን እንዳልኩሽ ቢዝነስ ዴቨሎፕመንት ላይ አይደለም ሞር ፎከስ ማድረገው እሱ ላይ ነው። እንደገናም ኦንላይን እንትን አሉ ጆብ ሳይቶች አሁን እዛ ላይ እኛ አለን ለወተን ለመስራት ማለት ነው። ኢንተርናሽናሊ እየሞከርን ያለ ነው። ሞር ዲጂታሉን ደግሞ እያጠነከርን ስንመጣ ወደ ዌብሳይት ከፍተን ለመስራት እንድንችል፣ ምክንያቱም ኢንተርናሽናሊ ፊት መሆን የምንችለው እነሱ ጋር ኮምፒት ማድረግ መጀመር አለብን። እና እሱን ደግሞ ማድረግ የምንችልበት መንገድ የሚመጣው የበለጠ ብዙ ፓተርን የሚችል ሰዎች በእኛ ስር መግባት ሲችሉ ነው። አሁን አርኪቴክቸር ላይ የምጠቀመው ሁለቱም ላይ የምጠቀመው ሶፍትዌር አንድ አውቶካድ የሚባለው ነው። አውቶካድ ላይ ፍሎር ፕላኖችን፣ ኤሌቬሽኖችን፣ ሳይት ፕላኖችን ያው በአርኪቴክቸራል ደረጃ የሚጠበቅብሽን ድሮይንጎች የምትሰሪበት ነው። እዚህ ላይም ስመጣ ያው ላይን ስለሆነ የሚጠቀመው ፖይንት ላይን ምናምን ስለሆነ የሚጠቀመው በፖይንት እና በላይን ነው ፓተርኖችን የምሰራው እዛ ላይ እና ፕሪንተብል ነው ደግሞ ፕሪንት ተደርጎ በፈለግሹ ስኬል ከዛ በኋላ በፈለግሹ ፔፐር ሳይዝ ፕሪንት አድርገን ማውጣት ስለምንችል አውቶካድ ይጠቅማል። በዛ ላይ ደግሞ አዲስ ሶፍትዌር አሁን እኔ እዚህ ስገባ የለመድኩት ሶፍትዌር አለ ሲምሊ የሚባል እሱ ደግሞ የልብስ ራሱን የቻለ 2D ልብስ የምትሰሪበት ነው። ያ ሶፍትዌር ደግሞ ኦልሬዲ ፕሮቫይድድ የተደረጉ ብሎኮች አሉት። የሰው ብሎኮች ኔክ ላይ እና በስት ላይ ምናምን የሚል የሚያሳይ ፕሮቫይድ የተደረገ ሜዠርመንት ራሱ የሆነ እንትን አለው ሴትአፕ አለው። ለዛ ከሱም መርጠሽ ራስሽም እዛ ሶፍትዌር ላይ ላይን ፖይንቶችን ከርቮችን በመጠቀም እየሰራሽ ፕሪንት አድርገሽ ማውጣት ትችያለሽ ማለት ነው። ብዙ ዲዛይነሮች አሁን የተማሩ አሉ በሃየር ሌቭልም ሾርት ኮርስ ላይ ግን አብዛኛውን ጊዜ የፓተርን ስኪል የላቸውም። እኛ ደግሞ አሁን እያሰብን ኢንድ ጌማችን የሚሆነው
ኢንስቲትዩት የመክፈት የፓተርን ብቻ የሆነ ማለት ነው። እሱን የማድረግ አንደኛ ነገር፣ ምክንያቱም ትልቅ ዘርፍ ነው። ክፍለ ሀገርም ያሉ ሰዎች ላኩልን ይሉናል። ቅድም እንዳልሽ በፒዲኤፍ ፎርማት ነው የምንልከው። ዳይሜንሽን አንሰጥም፣ ግን ፕሮዳክታችንን ፓተርን በፒዲኤፍ ፎርማት እንሰጣቸዋለን። እሱን አውርደው ፕሪንት አድርገው መስራት ነው። ከዛ ውጪ ደግሞ እንደ ሌላው ዓለም ላይ እንዳለው ወይም ደግሞ ይሄ ኢንዱስትሪ ፓርኮች ላይ እንደሚጠቀሙት ፕሮጀክተር አድርገው ፋብሪካቸው ላይ ላይ አድርገው መቁረጥ የሚፈልጉትን ፋብሪክ ደርድረው ፓተርናቸውን ፕሮጀክት አድርገው መስራት የሚችሉበት ድረስ ማርከር ሜኪንግ ድረስም እንሰራለን ማለት ነው። ፓተርን ስንለው ሰው አብዛኛው ሰው ወረቀት ብቻ ይመስለዋል። ሰው ቅድም እንዳልኩሽ ስኪል ነው ፓተርን። እያንዳንዷ ሜዠርመንት ማተር ታደርጋለች፣ ዋጋ አላት። እዚህ ጋር የምንስታት 1 ሴንቲሜትር ስፌት ላይ የሚያመጣው ትልቅዬ ስህተት አለ። ወዚህ ያን ነገር ስላለው እያንዳንዷን በፕሬሳይዝ በሆነች መንገድ ይህን ኮሚኒቲ ቢልድ አድርገን ትልቅ ነገርን ለኢትዮጵያ ማበርከት ነው የምንፈልገው። ይህንን በዲጂታል ፎርም ከወረቀት አልፈን ደግሞ ይህን ዲጂታል ፓተርን ሜኪንጋችን ላይ በጣም ጠንክረን ትልቅ ሾፕ መፍጠር ነው የምንፈልገው። ዌብሳይቶች እንዲኖሩ ነው የምንፈልገው። ያንን ለማድረግ ነው አሁን ላይ እየሰራን ያለ ነው ማለት ነው። እኛ የምንፈልገው ትልቁ እገዛ አብራችሁን ስሩ ነው። ጋርመንት ያላቸው ሊሆን ይችላል፣ ፋሽን ዲዛይነሮችም እንደ ብራንድ የሚንቀሳቀሱ ሰዎችም አብረውን እንዲሰሩ ነው የምንፈልገው። ትልቁ እገዛ እሱ ነው። ከዛ ውጪ የሚመለከታቸው አካሎች እኛ አሁን ከረንትሊ ቤት ውስጥ ነው ሆነን እየሰራን ያለ ነው። እውነት ለመናገር ስራው ይገፋሉ ያስወጣሉ ካልሽኝ በጣም ያስወጣል። ለማድረግ ፉል ታይም እዛው ላይ ኢንቮልቭ አድርገሽ መስራት ይፈልጋል። ፉል ታይም ኢንቮልቭ ለማድረግ ቦታ ይፈልጋል። ሁሉም ነገር እርግፍ አድርገሽ ትተሽ አትገቢም። ዲማንድ አለው፣ ስቲል እየሰራን ነው። ግን ያን ነገር ለማድረግ ቦታ ቢመቻችልን የሚመለከተውን አካል ቼክ እናደርጋለን። ቼክ ስናደርጋችሁ ደግሞ ምላሻችሁ ጥሩ ይሁን ነው የምንለው። ቴሌግራም ላይ በ0923 78 44 81 ያገኙናል። ወይም ደግሞ በ0953 68 94 73 ተጨማሪ ስልክ ከፈለጉ 0936 75 46 84 በሚለው ስልክ በመደወል ካልሆነ ደግሞ ቴሌግራም ላይ ሊንካችን ቲክቶክ ላይ ያለላቸው ሊንካችንን ነክተው ጆይን ማድረግ ይችላሉ ቴሌግራም ቻናላችን ላይ። ቲክቶክ ላይ ደግሞ ልክ ፓተርን ብለው ሰርች ቢያደርጉን ያገኙናል።